ይህንን ሊቃውንት ሲተረጉሙት ሶስና የተባለ ሶስና የተባለች ቤተክርስቲያን ናት ይላል። ቤተክርስቲያን ናት ሆነ ሶስና ማለት ቤተክርስቲያን ናት። እንወሽምሽ ከአንቺ ጋር ኃጢአት እንስራ ይሏል አሕዛብና መናፍቃን ናቸው። ሁለቱ ረበናት ለየራሳቸው ሴቲቱን የሚፈልጓት ሳል ሆነው ሳለ ነገር ግን ይስማማሉ አይደለም። ተስማምተው እነሱ ለፈቃዳቸው አይስማሙም፣ ግን ደግሞ እሷን ለመክሰስ ተስማምተዋል። አሕዛብን የማይዋደዱ ሲሆን ቤተክርስቲያንን ለማጥፋት ይታረቃሉ። ይሁን ማምላክን አሁን ብዙ የእምነት ድርጅቶችን ትሰማቸዋላችሁ። ብዙ የእምነት ድርጅቶች ከኦርቶዶክስ ጋር ጠብናቸው በእምነት የተለያዩ ግን ቤተክርስቲያንን ለማጥፋት ይታረቃሉ። ተስማምተው ይሰራሉ ማለት የጠላት ነው። ጠላት እንደሚሞዳጅ እንደሚባለው ማለት ይሰራሉ። አላሳተውም ክንምርሽን እናዋርድሽ የሚሏት ነው። ቤተክርስቲያን ክብሯን እንድትከፋፍለው ስሟን የሚያጠፋት ስትረክስ አግኝተናታል ብለው ስሟን የሚያጠፋት እነዚህ ፕሮቴስታንቶች ነው። ቤተክርስቲያኒቱ ክርስቶስን አታመልክም፣ ጣዖት ቤት ናት። ማርያምን ነው የምታመልክ፣ ጣዖት ነው የምታመልክ፣ ክርስቶስን ሸፍነዋለች፣ ክርስቶስን ትተዋለች፣ በዓል ነው የምታከብር፣ እንዲህ ትላለች እያሉ አሕዛብን መስቀሉን ጣዖት ነው እያሉ በእውነት እኔ ስሰግድለታለሁ። መስቀሉን ጣዖት ነው ይላሉ፣ ቤተክርስቲያንን ይዘርፋሉ። እነዚህ ተስማምተው ቢያረክሷትን በዳንኤል የተመሰከረ ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ዳኛዋ ኢየሱስ ክርስቶስ መጨረሻ ላይ ይመጣና ውሸት አያሸንፋችሁም። ውሸት አያሸንፋችሁም ደግሞ አቤት ውሸት አያሸንፋችሁም። መሪ ያጣመምባችሁ መንገድ ያለ መሪያችሁ እኔ ነኝ። ክፉ መሪ አያሸንፋችሁም። ውሸታሞች በሐሰት ሊከሷችሁ ቤተክርስቲያን ቢደራጁባት ውሸት አያሸንፋችሁም። መጨረሻ ላይ ይጸንታችሁ። መጨረሻ ላይ ሕይወት ነኝ በሉ። ምን ማለቱ ነው ደግሞ? ሞት አያሸንፋችሁ በሉ። ሞት አያሸንፋችሁ በሉ። ስለዚህ ጠማማ መሪዎች ቤተክርስቲያኒቱን እንደማያጠቋት መንገድ ነኝ አለ። ውሸታሞች ተደራጅተው ቤተክርስቲያንን እንደማያጠቋት እውነት ነኝ አለ። እንገላቸዋለን፣ እናርዳቸዋለን ብለው ቤተክርስቲያኒቱን እንደማያሸንፋት ምንድን ነው ያለ ደግሞ እሱ ሕይወት ነኝ በሉ እንጂ። ስለዚህ ኢየሱስ ክርስቶስ መንገዳችን መንገዳችን ነው፣ ጽድቃችን፣ ሕይወታችን። ስለዚህ ተመልከቱ፣ አጣሞ ለሚመጣ በመንገድነቱ፣ አጣሞ ለሚመጣ በውሸት ለሚመጣ በጽድቅነቱ፣ በሞት ለሚመጣ በሕይወትነቱ እናሸንፋለን። በክርስቶስ እንድናሸንፍ እግዚአብሔር ይርዳል።